አሁን መቄዶንያ እነ ሰይፉ 5 ቢሊዮን ብር እንሰበስባለን ብለው እየታገሉ ነው አይደለ? እማዝነው ምን መሰለህ ይሄ ሁሉ ገንዘብ የሚሰበሰበው ህንጻ ለመስራት ነው። ዋይ በእርዳታ ለሰው ምቾት መስጠት አይጠበቅብህ። በመጀመሪያ ብዙ ሰዎች መርዳት ነው እንጂ የሚጠበቅብህ ምቾት መስጠት አይደለም የሚጠበቅብህ። ገባ? እንደዛማ ከሆነ ልንመኝ ነው እዛ መግባት ማለት ነው። የሚመኙት ቦታ አይደለም ማድረግ ያለብህ። ስቲል እየወጣ ያለው ገንዘብ እየተለፋ ያለው ልፋት ከህንጻ አንጻር ተገቢ አይደለም ብዬ ነው ማምነው። በእርግጥ አሉ እንደነዚህ አይነት ሰዎች ሁሌም ስራቸው ቁጭ ብለው የሚሰራ ሰውን መተቸት፣ ማንቋሸሽ፣ ስራውን ማጣጣል የሆነባቸው ኔጌቲቭሊ ማይንድድ የሆኑ በጣም ብዙ ሰዎች አሉ። ለራሳቸውም አይሰሩም፣ ሌላውንም ማያሰሩ። በጣም እኮ የሚገርመው ለመተቸት እንኳን ይመቻል ወይ? መቄዶንያ አይመችም እኮ። ምን ብለህ ትተቸዋለህ? በምን ምክንያት? በስተርጅና በአመሻሽ እድሜያቸው ላይ ጎዳና ላይ የወደቁ እናት አባቶችን ከጎዳና አንስቶ ስለተንከባከበ ነው የምትተቸው? ወይንስ ቀን ጥሏቸው የአእምሮ ህሙማን ሆነው ጎዳና ላይ የወደቁ ወንድም እህቶችን አንስተው ስለተንከባከቧቸው ነው የምትተቹት? በህመምና በስተርጅና ራሳቸውን መቆጣጠር ማይችሉ ራሳቸው ላይ የሚጸዳዱ እናት አባቶችን የአእምሮ ህሙማንን ዳይፐር እየቀየሩላቸው ሳይጸየፉ የሚንከባከቡ እህት ወንድሞቻችሁን እንዴት የመተቸት ድፍረቱን አገኛችሁ? እናንተ ምን ሰርተ ነው አንተ የምትተቸውን? ጭራሽ እንዳንተ አይነቱ ነው እነ ሰይፉ ፋንታውንን ጠርቶ የሚተቸው። ያንተ አይነቱ እኮ እንቅልፉን እያንኮራፋ ሲለጥጥ በሌሊት በዛ ሌሊት ላላነሰ ወራት እንቅልፉን አጥቶ ከሰውነት ተራ ወጥቶ ለእናት አባቶቹ የለፋ እኮ ነው ሰይፉ ፋንታው። ያንተ አይነቱ ነው እንደሱ የሚተቸው። ፎቁ ብለህ ከምትተች ምን ያካትታል ይሄ ፎቅ? አላማው ምንድነው? ከዛ በኋላ አገልግሎት የሚሰጠው ብለህ ለምንድነው ያልጠየቀው? ቢያንስ ምንም ነገር ባታደርጉ ምን አለ አፋችሁን ዘግታችሁ ዝም ብትሉ። ትችታችሁን ለመረዳት እንኳን ኦኬ ብሔርን መሰረት ያደረገ ድርጅት ስለሆነ ነው እንዳንል፣ ብሔርን መሰረት ያደረገ ድርጅት አይደለም። አማራ የሆኑ ኦሮሞ የሆኑ ትግራይ የሆኑ ሌላም ያልጠቀስኳቸው የሌላ ብሔር ተወላጆች ሊሆኑ ይችላሉ። ብቻ ግን አረጋውያን የሆኑ በየጎዳና የወደቁትን እንደ ሰው ተቀብሎ የሚንከባከብ ማዕከል ነው። ወይ በሃይማኖት ምክንያት ነው የምትተቹት እንዳንል፣ ሃይማኖትን መሰረት ያደረገ አይደለም። በጣም ብዙ የፕሮቴስታንት እምነት ተከታይ የሆኑ እናት አባቶች የሚረዱበት ነው። በጣም ብዙ የእስልምና እምነት ተከታይ የሆኑ እናት አባቶች የሚረዱበት ነው። በጣም ብዙ የኦርቶዶክስ እምነት ተከታይ እናት አባቶች የሚረዱበት ነው። የሌላ እምነትም ተከታዮች በዚህ የእርዳታ ድርጅት እኮ ገንዘባቸውን ብቻ አይደለም ጉልበታቸውን ብቻ አይደለም ማንነታቸውን ጭምር ራሳቸውን የጣሉ አሉ። ከቢኒያም መቄዶንያ ጀምሮ የተንደላቀቀ ኑሯቸውን የተመቸ ኑሯቸውን ለእናት አባታቸው ሲሉ ጥለው ከእናት አባቶቻቸው ጋር እዛ መከራ ስቃይ የሚያዩ አእምሮ ህሙማን ወንድም እህቶቻቸው ጋር እዛ ደፋ ቀና የሚሉ የሚንደፋደፉ ብዙ እህትና ወንድሞች እኮ አሉ። አንተ እንደ ቀልድ እንደዚህ ቁጭ ብለህ የምትተቸው በቃ የ2 የ3 ሺህ ብር ማይክ ይገዛል ይደቀናል። እንደ አዋቂ ቁጭ ትልና ትቦተረፋለህ። በሃይማኖት በዘር በቀለም በጎሳ ሳንለያይ እንደ ኢትዮጵያዊነት እንደ ሰው በህብረት የምንረዳዳበት ታላቅ ድርጅት ነው መቄዶንያ። በትምህርቱ የተመሰገነው ድንቅ ወጣት ለቤተሰቦቹ ከ10 ልጆች 6ኛ ሲሆን ከቅዱስ ዮሴፍ ትምህርት ቤት ሲመረቅ ውጤቱ 4 ነበረ። እናም በአዲስ አበባ ዩኒቨርሲቲ ተቀላቅሎ ህግ አጠናና ለ3 ዓመታት የህግ ባለሙያነትን በአገር ውስጥ አገልግሎ ወደ ሀገር አሜሪካ ተጓዘ። እዚያም የተለያዩ ስራዎችን ሲሰራ ቆይቶ 2ኛ ዲግሪውን በነን ፕሮፊት ማኔጅመንት ኤንድ ዲቨሎፕመንት አገኘ። በ1970 ዓመተ ምህረት ከእናቱ ጽጌ በቀለና ከአባቱ በለጠ አዲስ አበባ የተወለደውና ሰውን ለመርዳት ሰው መሆን ብቻ በቂ ነው በሚለው መሪ ቃሉ የምናውቀው የመቄዶንያ አረጋውያን መረዳጃ ድርጅት መስራችና የሰብአዊ መብት ሰጪ ግለሰብ ነው። የመቄዶንያው ቢኒያም በለጠ የክቡር ዶክተር። ይህ ደግ ሰው የአረጋውያን መቄዶንያ ማጣት ከዚያም በላይ በየመንገዱ መውደቅ ጧሪ ቀባሪ ማጣት ሲያሳስበው ነበርና በአገር አሜሪካ የተማረውን ዕውቀትና ያጠራቀመውን ገንዘብ ይዞ አስተዋሽ ላጡ ሊደርስ የቅንጦትና የምቾት ሕይወቱን ትቶ ወደ ሀገር ቤት ተመለሰ። እናም በ1992-93 ዓመተ ምህረት መቄዶንያ የተሰኘ አረጋውያን መረዳጃ ማዕከል በመክፈት 20 ደጋፊ ያጡ ሰዎችን በወላጆቹ ቤት ማኖር ጀመረ። መቄዶንያ አሁን ትልቅ የሰብአዊ እርዳታ አገልግሎት መስጫ ሆኖ ከ4000 በላይ ሰዎችን ይረዳል። ይህ ሰው ዘመናዊ ሕይወቱን ትቶ ለተጎዱና አጋዥ ለሌላቸው እንዲሁም የአካል ጉዳት ለደረሰባቸው አረጋውያን ድጋፍ እየሰጠ ነው።
ያደለው ሁሉ ያረጃል። ዕድሜ ጸጋ ነው። ግን ስናረጅ ያዘጋጀነው ሀብት ከሌለን ወይም የሚጦረን ቤተሰብ ካላፈራን አወዳደቃችን አያምርም። ይህ የአደባባይ ምስጢራችን ነው። ቢንያም በአገራችን ካሉ በጎ ሰዎች ውስጥ አንዱ ነው። በሱ መኖር የብዙዎች ሕይወት ተቃንቷል። በሺህ የሚቆጠሩ ሰዎች በዘመናቸው ማምሻ ላይ ከማልቀስ ድነዋል። በክቡር በኖሩበት ዓለም ከማፈር ተርፈዋል። መማሩን፣ ማንበቡን፣ ማስተዋሉን ለመልካምነት ያዋለ ለሁላችን አርያ መሆን የሚችል ቅን ሰው ነው። ማንበብና መማራችን ለበጎነት እንደዚህ ሲውል ያስደስታል። ስንቶቻችን የተደላደለ ኑሯችንን እንዳጣን ስንቱን እንበድላለን። እሱ ግን ምቾቱን ለሕዝብና ለድሃዎች የሰጠ እውነትም ሰውን ለመርዳት ሰው መሆን ብቻ በቂ ነው።